ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ካጋንንት የባሰ እምነት ነው። ሙስሊሙ ብቻውን ከ50% በላይ ነው። ብቻው የያዝነው የአገሪቷ የቆዳ ስፋት ከግማሽ በላይ የያዝነው እኛ ነን። የአገሪቷን የቆዳ ስፋት እስልምና ስናይ ጊዜ ፈጣሪ የደነገገው ሃይማኖት ነው ለነቢያት ሁሉ። ክርስትና ግን ፈጣሪ የደነገገ ሃይማኖት አይደለም። ነቢያትም የደነገጉት አይደለም። ነቢያትም የሰበኩት አይደለም። እስልምና የበቀለ ከመሐመድ ነው። መሐመድ ሞቷል። የሚሞት ሃይማኖት ነው። 6 ዓመት ልጅ 54 ዓመት ሆኖ ሰውየው የ6 ዓመት የተቀመጠ ሊያሳድጋ ነው ሊያገባን ነው አራውሪ ነው። በጣም ሲገርማችሁ ደግሞ ማን እንደሆነ ብታውቁ ደግሞ በጣም ይደንቃችኋል። መሐመድ ነው፣ ነብዩ መሐመድ። ሕይወታችን ለሳቸው የምንሰጥ ነቢያችን ስም በክፉ ነገር ስነሳ ነፍስያችን መቆጣጠር ያቅታል። ስለምታውቁት ሙስሊሙን ነው እንዲህ የጨመለቀው። ሙስሊም ደግሞ ይሄንን ቁጭ ብሎ እንደማይመለከት እወቁ። ጥግ ድረስ ሄዶ ይሄንን ነገር እንደምናይ እሱ ብቻ ደግሞ የሱ ቢጤዎች በሙሉ ከኛም ደግሞ እንደዛ የሚሳደቡ ካሉ እነሱም ለፍርድ ይቀርባሉ። እነሱ ተከሰው ከሰሷቸው፣ እነሱንም ከሰሱ። ከኛም የሚዘልፉ የሚሳደቡ ካሉ ከሰሱና ለፍርድ አንገቱን መቁረጥ አርግልለት። አንገቱን ፈሪ ናቸው፣ ክዘናም ናቸው። ወላሂ ሱማ ወላሂ አርግልለት። አንገቱን ልትነሳ ይገባል። ቤተክርስቲያኑን ታቦቱን ልታጋይለት ይገባል። ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። እናንተ በራሳችሁ ጊዜ ብትጠፉ ይሻላችኋል። መጥቶ አንድ ሰው የኔን ሃይማኖት የኔን አምላኬ የሚለውን ነብይ ካለ እኔ ደግሞ ነብይ የሚለውን አይደለም ወንጀለኛ ነው ብዬ ቃልኩኝ ማስረጃ አምጣ ስባል ይሄው ማስረጃ ወይ ብላችሁ ሰዓት ውስጥ ከታችሁ የአንድ ሳምንት አጀንዳ ከማድረግ ውጪ ሌላ ምንም የምታመጡት ነገር የለም። ምክንያቱም እንግዲህ ከዚህ በኋላ የኛ ትዕግስት ፍራቻ መስሎ ከታየሽ እንግዲህ ምን እንደምናመጣ አብረን የምናየው ምንድነው? እስልምና አያስፈልግም ብሎ የተናገረውን ባለመድረክ ነጭ ከአብይ አህመድ ጋር 3 ቀን ሆኖታል ከገባ። እያያችሁታል በኢትዮጵያ ቴሌቪዥን ዜና እየተነገረ። ለምን አልተቃወማችሁ እናንተ ሌቦች? አንድ ጽሙን ያሳደገ ክርስቲያኑን የምታሳደ ክርስቲያኖችን አላህ ያጥፋቸው እያልክ ትቀራለህ። አቀራም ክርስቲያኖችን አላህ ያጥፋቸው። እንዴት ክርስቲያኖችን አላህ ያጥፋቸው ማለት? ይሄ እኮ እርግማን እየተራገምክ ነው ያለው። እሺ አንብበው። እሺ አንብበው። አላህ ውጪ ያለን አካል እንድናመልክ ጥሪ የሚያቀርቡልን ወገኖች ጥያቄ ልንጠይቃቸው ይገባል ማለት ነው። ሮሜ ምዕራፍ 9 ቁጥር 5 ላይ እንደዚህ ይላል፣ አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ ይላል። ማነው በስጋ የመጣው? ክርስቶስ። እርሱ ይላል ክርስቶስ ለዘላለም የተባረከ አምላክ ነው። አሜን። ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው። ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር። ያንተ አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም ማለት ነው። አለጌ ደደብ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ። ኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ካጋንንት የባሰ እምነት ነው። አጋንንት አምላካቸውን አውቀዋል። ሌላው ግን ክርስቶስን ይሰድባል። ለምን? ኦርቶዶክስ ተዋህዶ የምትለው አምላክ ነው የምትለው። ሌላው ግን አንዱ ነብይ ይለዋል፣ አንዱ አማላጅ ይለዋል። ቤተ ክርስቲያን ግን መድኃኒት ሕይወት ትለዋለች። ጋኔን ከጋኔን የባሰ ሙስሊሙ ብቻውን ከ50% በላይ ነው። ብቻው የያዝነው የአገሪቷ የቆዳ ስፋት ከግማሽ በላይ የያዝነው እኛ ነን። የአገሪቷን የቆዳ ስፋት ከአላህ ውጪ ያለን አካል እንድናመልክ ጥሪ የሚያቀርቡልን ወገኖች ጥያቄ ልንጠይቃቸው ይገባል ማለት ነው። ያ ጌታ ነው ብላችሁ የምትሰብኩት እንድናመልከው የምትጋብዙን አካል እናንተ የኔ ባሪያ ናችሁ፣ እኔ የዓለም ጌታ ነኝ ብሎ ሰብኳል ወይ? አዎ ብለው ከተናገሩ መጽሐፉን ክፈቱና አሳዩን ነው። አንድም ቦታ የለም። ከሌለ እናንተ ባሮቼ ናችሁ ካላለን
ወይ እኔ የዓለም ጌታ ነኝ ብሎ ካላስተዋወቀ በምን መልኩ ነው የምንገዛው ታዲያ? እሱ አላህንማ የምናመልክበት አንዱ ምክንያት እርሱ የዓለማት ጌታ ነው፣ እኛ የእርሱ ባሮች ነን። ባሮቼ ሆይ ተገዙኝ ስላለ ነው። ይሄ አንደኛው ምክንያታችን ነው። ግልጽ ነው ወንድሞች። ማስረጃ ሮሜ ምዕራፍ 9 ቁጥር 5 ላይ እንደዚህ ይላል፣ አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ ይላል። ማነው በስጋ የመጣው? ክርስቶስ። እርሱ ይላል ክርስቶስ ለዘላለም የተባረከ አምላክ ነው፣ አሜን ይላል። አባቶች ለእነርሱ ናቸው፣ ክርስቶስ ከእነርሱ በስጋ መጣ፣ እርሱም ለዘላለም የተባረከ አምላክ ነው፣ አሜን ብሎ ይናገራል። የተባረከ ብቻ ሳይሆን የተባረከ አምላክ ተብሎ የተነገረለት ጌታ ነው። እሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። እናንተ በራሳችሁ ጊዜ ብትጠፉ ይሻላችኋል። ከዚህ በላይ ጥፋት ምን አለው ለሰው ልጅ? ሕፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብሏል እየተባለ ነው። ስም አልነበረውም፣ ሰዎች ስም አወጡለት። ለማን ለፈታ? ከኋላ የመጣ አይን አውጣ አይሆንም። ሊሆን ይችላል እኮ መጠንቀቅ ያስፈልጋል ማለት ነው። የቀባጠራቸው ቪዲዮዎች በሙሉ ሪከርድ ተደርገው ተይዘዋል። እውነት ነው አይደል የተናገረው? ዛሬ ምን ነው ተሽለከለከ? መውጫና መግቢያው ጠፋችሁ። እናንተ በሙሉ ተተራመሳችሁ። ሐቅን የተናገረው አላላችሁ? አቅርቡታ። ሐቅን ከተናገረ እኛ እኮ ይቅረብ ለፍርድ ነው ያለው። አያችሁ፣ ኤሪቴድ ያደርጋል። ምክንያቱም ድንበር እንዳለፈ 100% እርግጠኛ ስለሆናችሁ ስለምታውቁት ሙስሊሙን ነው እንዴ የጨፈለቀው። ሙስሊም ደግሞ ይሄንን ቁጭ ብሎ እንደማይመለከት እወቁ። ጥግ ድረስ ሄዶ ይሄንን ነገር እንደምናይ እሱ ብቻ ደግሞ የሱ ቢጤዎች በሙሉ ከኛም ደግሞ እንደዛ የሚሳደቡ ካሉ እነሱም ለፍርድ ይቀርባሉ። እነሱም ተከሰው ከሰሷቸው፣ እነሱንም ከሰሱ። ከኛም የሚዘልፉ የሚሳደቡ ካሉ ከሰሱና ለፍርድ አቅርቧቸው። ባይዘዌ ልጁን ሆይ ብላችሁ ሰዓት ውስጥ ከታችሁ የአንድ ሳምንት አጀንዳ ከማድረግ ውጭ ሌላ ምንም የምታመጡት ነገር የለም። ምክንያቱም ስንጠይቅ የምንጠይቀው እኛ ህገ መንግስቱ ባሰፈረልን መብት በአንቀጽ 486 እስከ 487 ባለው ገጽ ላይ በሰፈረው ህግና ደንብ መሰረት እንጂ በጭፍን አይደለም። ህግን ላለፈ ደግሞ ሽፋን የምትሰጥ የትኛውም ቤተክርስቲያንም የትኛውም የሃይማኖት ተቋም የለም። መልካም። እሺ፣ አሁን ሁለት ነገሮችን እናገራለሁ። በደንብ አድርጋችሁ ታዳምጡኛላችሁ። ይህን ቪዲዮ ኮፒ ሊንክ ሼር ታደርጋላችሁ ማለት ነው። የመጀመሪያው የኛ ትዕግስት የኛ ዝም ማለት ምን ያክል ምንም አታመጡም የሚል ድምዳሜ ላይ እንደደረሱ እንግዲህ ሰምታችኋታል። ምንም አታመጡም ምን እንደምናመጣ እንግዲህ ከዚህ በኋላ የኛ ትዕግስት ፍራቻ መስሎ ከታየሽ እንግዲህ ምን እንደምናመጣ አብረን የምናየው ነገር ይሆናል። ከዛ ውጪ ግን አንቺ የጠቀሽው አንቀጽ ለራስሽም እንደሚሰራ ግን የተነጋሽ ይመስለኛል። ሳላና ኢምራን የሚባሉ ሳላ አዳማ የሚኖረው ልጅና እዚህ አዲስ አበባ ያለው ኢምራን የሚባሉ ልጅ በክርስቶስ ላይ የተናገሩት በጣም አጸያፊ ነገር መቼም ቪዲዮን አልሰማሽውም ብዬ ለማመን በጣም ይከብደኛል። ስለዚህ የራስሽን ሸፍነሽ እፎይ እንዲቀጣ መተሽ የምታነበንቢው ፊልተርሽን ከፍተሽ መጀመሪያ የራስሽን ቤት ማጽዳት ያለብሽ። ስለዚህ አንቺ የምትናገሪው ነገር እኛ ጋር እንደሚሰራ አብረን ምን ይሆናል ማለት ነው። ለድፍረትሽ ደግሞ እኛም ምን አይነት አቅም እንዳለን እናሳይሻለን ማለት ነው። ስለዚህ እንቀጥላለን። እፎይ ማለት እኔ ማለት ነኝ። እፎይ ማለት እያንዳንዱ ኦርቶዶክሳዊ ማለት ነው። ስለዚህ እኛም በሕይወት አለን፣ እናንተም በሕይወት አላችሁ። ስለዚህ አብረን እንቀጥላለን ማለት ነው። እፎይ ተይዞ የአንቺ ጀሌዎች የማይያዙበት ምንም አይነት ምክንያት አይኖርም። ህጉ ለሱ ሰርቶ ለእነሱ ማይሰራ ከሆነ ደግሞ ያው እንግዲህ እኛም ወደ ምንሄደው እንሄዳለን ማለት ነው። አብረን አይደል ያለነው? እንቀጥላለን። ተንኮሳዎች ሁሌም አሉ፣ ከዚህ በፊትም ነበሩ፣ ዛሬም አሉ፣ ነገም ሊመጡ ይችላሉ። ተንኮሳዎች በመጡ ቁጥር ደግሞ ትላልቅ ተቋማት ለዚህ ንቅንቅ ማለት የለባቸውም ማለት እንደፈለጉ ይስሩ ማለት ሳይሆን በተለይም ነቢያችን ሰለላሁ ዐለይሂ ወሰለም ከሁሉም በላይ ከማንም በላይ ከራሳችንም በላይ የምንወዳቸውና የምናከብራቸው እስልምናችን እሳቸውን ካልወደድንና ካልተቀበልን መኖር የማይችል ከነፍሲያችን በላይ
ሕይወታችን ለሳቸው የምንሰጥ ነቢያችን ስም በክፉ ነገር ስነሳ ነፍስያችን መቆጣጠር ያቅተናል፣ ሰብር ያሳጠናል። ሆኖም ግን የምናደርገው ነገር ቢኖር እንዲህ ያለ ተንኳሾቹን የምናቀርበው ለሕግና ለሕግ ነው። ሕግ ባለበት ሀገር በሕግ ነው የምናቀርበው። መጅልሳችን ከዚህ በፊትም ሲያደርግ እንደነበረ ሁሉ ዛሬም ሁለት ነገር ሰርቶ አሳልፈዋል። አንድ እንዲህ ያለ ተንኮሳ የማንቀበል መሆኑን እንደ ሙስሊም በሰፊ አውግዘዋል፣ ምንም ግለሰብ ቢሆንም። በሌላ በኩል ደግሞ ሕግና ሕግን መሰረት ባደረገ መልኩ ክስ መስርቶ እየሄደበት ነው። ከክርስትና እና ከእስልምና ማን ነው ቀድሞ የመጣ ይላል። እንግዲህ ክርስትናና እስልምናን ማወዳደር ስህተት ነው። ስህተት ነው ያልኩበት ምክንያት ምንድነው? እስልምናን ስናይ ጊዜ ፈጣሪ የደነገገው ሃይማኖት ነው ለነቢያት ሁሉ። ክርስትና ግን ፈጣሪ የደነገገ ሃይማኖት አይደለም። ነቢያትም የደነገጉት አይደለም። ነቢያትም የሰበኩት አይደለም። እስልምና ግን ፈጣሪ የደነገገው ነው። ነቢያት ሁሉ የኖሩበትና የሰበኩት ሃይማኖት ነው። አጠቃላይ ሙስሊም ካሁን በኋላ የመልስ ምት መስጠት መቻል አለብህ። መግደል አለብህ። መግደል አለብህ። መገደል አለባቸው። ካልገድክ አይሆንም። መነሳት መቻል አለብህ። አንገቱን መቁረጥ አለብህ። ጨርግድለት አንገቱን። ፈሪ ናቸው፣ ቅዘናም ናቸው። ወላሂ ሱመ ወላሂ ጨርግድለት አንገቱን። ልትነሳ ይገባል። ቤተክርስቲያኑን ታቦቱን ልታጋይለት ይገባል። ክርስቲያኖችን አላህ ያጥፋቸው እያልክ ትቀራለህ አቀራም? ክርስቲያኖችን አላህ ያጥፋቸው? እንዴት ክርስቲያኖችን አላህ ያጥፋቸው ማለት? ይሄ እኮ እርግማን እየተራገምክ ነው ያለው። እሺ አንብበው። እሺ አንብበው። አላህ ያጥፋቸው ይላል። ያው አንብበው። አላህ ያጥፋቸው የሚለውን አሳየው። አላየውም መሰለኝ። ክርስቲያኖች ላይ ስላደረግከው እየተራገምክ ነው እያለኝ ነው። ስለዚህ እርግማን ቆንጆ እንዳልሆነ ገብቶሃል። ይህንን የቁርአን ክፍል ደግሞ በየቀኑ ቀረዋለሁ አልከኝ። ስለዚህ በየቀኑ በአረብኛ ስለሆነ ስለማንሰማ እንጂ አላህ ያጥፋችሁ ትለናለህ። መልሰህ ግን ጨዋጨዋ ትጫወታለህ። ክርስቲያንና ይሁዶችን ረዳትና ወዳጅ ማድረግ ትችላለህ? ፎሎ አድርጉኝ። 551 ወይንም 328ን ክፈትልኝ። ክርስቲያኖችንና ይሁዶችን ረዳትና ወዳጅ ማድረግ ትችላለህ ወይ? አልችልም። አየህ፣ አችልም። ቅድም ምን አልከኝ? ወንድሜ ነህ አንተ አልከኝ። እንደ እስልምና አስተምሮ በፍጹም ከሙስሊም ውጭ ወንድም ሊባል አይችልም። በፍጹም ማለት ነው። ቆሻሻ ናቸው። 9:8ም መመልከት ይቻላል። እርኩሶች ነው የሚለው። እርኩሶች አድርጎ የሚያስቀምጠን ማለት ነው። እዚህ ጋር እንመልከተው። እናንተ ያመናችሁ ወይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ፣ ከፊላቸው ለከፊላቸው ረዳት ናቸውና ከነሱ ውስጥም ረዳት የሚያደርጋቸው ሰው እርሱ ከነርሱ ነው። አላህ አመፀኞችን ህዝቦች አያቀናም። ተፍሲሮቹን የተመለከታችሁ እንደሆነ በጣም ወረስት ናቸው። ስቴጆቹን ያስቀምጣል። ለምሳሌ ከ10 ውስጥ አንደኛው ብቻ ከሆነ ሙስሊም፣ 9ኙ ክርስቲያን ከሆኑ የውሸት ጓደኛ መሆን ትችላለህ ተብሎ ተፈቅዶለታል። በጥርስ እየሳክ ከ9ኙ ጋር አብረህ መኖር ትችላለህ። ግን 9:29ን ቅድም ያነበብንላችሁን እርገማቸው በልብህ በጥርስ ግን ሳቅላቸው ይላል። ቁጥር እኩል እስክትሆን ድረስ እንደዚህ አድርግ። ቁጥር እኩል ስትሆን ግን ከነሱ ጋር ረዳት ወዳጅ አድርጋ አትያዛቸው ይላል። ቁጥር ስበልጥ ደግሞ ሳይ ሙስሊም 21 ላይ ይመጣል። ምድር የአላህና የመሐመድ ብቻ ስለሆነ ተዋጋቸው፣ እነሱ የተዋረዱ ሆነው ጂዚያ በእጅህ ሊከፍሉ ይገባል ይላል። እሺ ቻሌንጅ ላድርግ። አሁን ፎሎ አድርጉኝ። ለምሳሌ ያለመረጃ ያወራሁትን እስቲ አንድ ንገረኝ። እስቲ ፎሎ አድርጉኝ። እዚህ ቦታ ላይ እንደዚህ መረጃ አልጠቀስክም በለኝ። ያለ መረጃ ሲወራ ነው ስድብ የሚባለው አይደለም። አዳምጠኝ። አሁን ሰሞኑ ባነሳው ነገር በመሐመድ ላይ ታፍራላችሁ ብለህ አውርተሃል። ይህን ነገር ብዙ ክርስቲያኖች ደግሞ ቆርጦት ነው እንደዛ አይደለም ብለው ለማስተባበል እየፈለጉ ነበር። ታፍራላችሁ የሚለው ነገር ተቆራርጦ ነው። እውነት ነው። እዚህ ጋር አልዋሸህም። መሐመድ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምናቸው ላይ ነው የምናፍረው? እስኪ ንገረኝ። እሺ በመጀመሪያ ደረጃ በመሐመድ ታፍራላችሁ የተባለበትን ለምን እንደሆነ ቆይ ፕሊስ አዳምጠኛ። ጠየቀኛል። እሱ ንግግር መቼ ነው ያደረግኩት መሰለኝ? የዛሬ 3 ወር ምናምን አካባቢ ይመስለኛል። የእናንተ ኡስታዞች ተሰባስበው
የጳውሎስ አሳፋሪ ልምምዶችና ድርጊቶች ብለው ገቡ። ንጽጽር የሚሰሩት እንዳለ ተሰብስበው ማለት ነው። ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ይሄ እንደዚህ ያደረገ እያሉ ገቡ ውይይት። ቀጥታ ቤታቸው ሄድኩኝ። የሆነ ሰው ነው የነገረኝ። እንደዚህ ስለ ጳውሎስ እያብጠለጠሉ ነው፣ የጳውሎስ አሳፋሪ ልምምድ ብለው ገብተዋል አለኝ። ጳውሎስ አሳፋሪ ሆኖ ሄጄ ቤታቸው ዲቤት አደርጋቸዋለሁኝ ብዬ ቀጥታ ሄድኩኝ ቤታቸው። ኮመንት ላይ አስገቡኝ ብዬ ስጽፍ 1-2 ኮመንት እንደጻፍኩኝ አስገቡኝ። እስቲ ጳውሎስ አሳፋሪ ነው አይደለም ወይንስ የእናንተ ነብይ ነው የሚያሳፍረው? አስገቡኝና በቃ እንወያይበት አልኳቸው። ቤት ዘግታችሁ ከምታወሩ ቤታቸው መጥቼ አስገቡኝ አልኳቸው። ሚዩት አደረጉኝ። ኮመንት ላይ ቁጭ ብለህ ተማር ከኛ ጋር ምናምን ይላሉ ልጆች ማለት ነው። ስለዚህ እኔ ሚዩት ከተደረግኩ ኮመንትን መጻፍ አልችልም፣ ምንም አልሰራም። ተመለስኩኝ። በማግስቱ ገባሁበት። ምን ብዬ እናንተ ናችሁ የምታፍሩበት፣ ስላፈራችሁን አላስገባችሁኝ። ጳውሎስ የሚያሳፍር ምንም የለውም፣ ታፍሩበት አላችሁ። ለእነኛ ምን ላይ ሰጠውበት ማለት ነው። ያነሳችሁት ይሄ ያላችሁት እንዲህ ነው። ኦኬ አይሚን ፎሎ አድርጉኝ። ራስህ ታፍራለህ። አሁን በነብዬ ጥያቄ ልጠይቅህ። አላፍርም። አታፍርም? እሺ ጥያቄ ልጠይቅህ። ጥያቄ ልጠይቅህ። ስንት ዓመት ነው? ጠይቀኝ። ስንት ዓመት ነው? ተው፣ ስለ መቴ ተው፣ ጥያቄን ጠይቀኝ። ስለ እኔ እንዳመጣው። ኦኬ እሺ። ጥያቄ በለቆን ጥያቄ ጠይቀኝ። በ56 ዓመት በ56 ዓመት ቆይ ፕሊዝ ቆይ፣ ታፍራለህ አታፍርም? እንመልከት። አሻንጉሊት የምትጫወት ህፃን ልጅን ገና የ6 ዓመትን ለወሲብ ትመኛለህ? የ6 ዓመት ህፃን ልጅን በ54 ዓመት ላይ ለወሲብ ትመኛታለህ? ልታገባት ትመኛለህ? ከዛ ደግሞ እሷን አግብተህ ወሲብ ታደርጋለህ? አንዴ ይቅርታ፣ በአካል በጠረጴዛ ዙሪያ ማውራት እንችላለን? እንደዚህ ቴሌግራም ምንድን ነው ትችላለህ? እችን ነገር ትችላለህ? በጠረጴዛ በአካል ተገናኝተን ማውራት እንችላለን? በአካል ይቻላል? ያው አሁን እያወራን እኮ ነው። 27,000 ሰው በላይ እያዳመጠ ነው። አይ አላፍርበትም ካልክ ይህን መልስልኝ። አለማፈር የማየው አላፍርበትም። የጠየቁን ጥያቄ መልስልኝ። እኔ በዲን አላፍርም፣ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላፍርም። እኔ እናንተ ማንንም አንጨምርም። አትፍራ፣ አትፍራ። ቆይ ጥያቄ ነው። ስማኝ አንዴ አለ። እሺ ለማታዳምጠኝም እኔን እኔ አሁን ብዙ ጊዜ የጠየቁን ጥያቄ አትመልስልኝ። በአካል ተገናኝተን በጠረጴዛ ዙሪያ አንተም መጽሐፍ ቅዱስ ይዘህ እኔም ቅዱስ ቁርአንና ሐዲስ የፈለግከውን ይዤ በአካል ማውራት እንችላለን? እሺ በቃ እንገናኝ። ይዤ አንተም ፈጣሪን ይዘህ አትፍራ። ምንም አይነት አንተ ፍርሃት አለ። በዚህ ሰሞን የሚወራው ነገር ምናምን ስጋ ሊኖር ይችላል። ለህይወትህ ስጋ ሊኖር አትፍራ። ይኸውልህ ትክክለኛ መንገድ የያዘ ሰው አይፈራም። እኔ ምንም አልፈራም። አላህን የያዘ ሰው አይፈራም። እና በአካል ተገናኝተን በአካል ተገናኝተን 28,000 ሰው በላይ እያዳመጠ ነው። እባክህ በቃ። ስለዚህ በነብዬ ካላፈርክ የጠየቅኩህን ልመልስልኝ ትችላለህ? ለምን መልስ ስጠኝ። እሺ መልስ ስጠኝ። ኖ መልስ ስጠኝ። ይኸውልህ አንተ ፈጣሪ ሰው ነኝ ብለኛል። በዚህ ጋር እኔ ይኸውልህ እኔ ጠየቁት ጥያቄ ፎሎ አድርጉኝ። በቃ የተሳሳትኩበትን መረጃ ማምጣት ተቻልኩ፣ እሱን እቀበላለሁ። ከዛ ውጭ ግን ፎሎ አድርጉኝ። እወዳለሁ። ከስር ወይን ሆን መረጃ በአካል ለምን ፈራክ? በአካል ለምን ፈራክ? በአካል ምን ፎቶ ልታነሳኝ አይደለም? እኔ በአካል ፎቶ ልታነሳኝ ነው? ምን አድርግልህ? አይደለም በቃ ፎሎ አድርጉኝ። እሺ ስማኝ አንዴ እንተማመጥ ፕሊስ አንዴ ነው በቃ ምንም አልፈራም። አንተና እኔ ብቻ በአካል ተገናኝተን በቃ እሺ አንዴ 400,000 ብር ሊበላ ፈልጎ ነው ልጁ ከሌላ ሰው ጋር ሀሳብን ቀጥ እሺ 70,000 በላን ካራቸው ነገሮች ነው ያለው 400,000 50,000 የምትሉት ነገር ሁሉ አሁን ለምን እንደማምለም ትፈራላችሁ? ለምን እንደማመጠም ትክክለኛው በቴሌቪዥን በቲክቶክ ምናምን ላስወርድ ነው። እኔ አዲስ አበባ ነኝ። እሺ በቃ ከስሩ ነው በቃ። እስልምና የበቀለ ከመሐመድ ነው። መሐመድ ሙቷል፣ የሚሞት ሃይማኖት ነው። ካቶሊክ የበቀለ ከሊዮን ነው። ሊዮን ሙቷል፣ የሚሞት ሃይማኖት ነው።
ፍልስፍና የበቀለ ከሞቱት ከነሶቅራጥስ ነው ይሞታል። የበቀለው ማለት ሳይንስም የበቀለ ከኒው ከሞቱት ነው ይሞታል። የሚሞት እውቀት ነው። ሹመትም ከሸሾሙት ፖለቲካም ከሚሞቱት ፖለቲከኞች ይበቅላል። ሀብትም ከሚሞቱት በቅሏል። ሃይማኖት ግን ከክርስቶስ የበቀለ ከማን የበቀለ ነው? ከክርስቶስ የበቀለ ከሰው ያልመጣ ሃይማኖት ነው ያለው። ለምንድን ነው እስልምና አያስፈልግም ብሎ የተናገረውን ባለመድረክ ነጭ ከአብይ አህመድ ጋር 3 ቀን ሆኖታል ከገባ። እያያችሁታል በኢትዮጵያ ቴሌቪዥን ዜና እየተነገረ። ለምን አልተቃወማችሁ? እናንተ ሌቦች! አንድ ጽሙን ያሳደገ ክርስቲያኑን የምታሳድድ ለምን ታሳደዋል? መብቱ ነው መናገር። ባይዘው ስድብ ከሆነ ነው እኔ ማልቀበለው። መተቸት ግን ይችላል፣ መብቱ ነው። አላምንም ማለት ይችላል። አንድ ሙስሊም መጥቶ በኢየሱስ ባናት ተዘቅዘቅ አላምንም ማለት ይችላል። እና እንዴት እንደዚህ ያልክ ብዬ ልገለው ነው? አንደኛ የቆየ ቪዲዮ ነው። እኔ ደግሞ እስከማውቀው ድረስ ይሄንን አንደኛ የቆየ ቪዲዮ ነው ሲባል በውስጥ መስመር ትልቅ ፔጅ ላይ ሲነጋገሩ ሰምቻለሁ። ስለ ኢየሱስ ምን አገባን? ስለ አላህ ምን አገባን? ማንን? እኛ ሰው ነን፣ ፍጡር ነን። ምን አገባህ? ኢየሱስ ቀናይ አምላክ ነው፣ ያነዳል። ከፈለግ አላህ ማለት እግዚአብሔር ነው አይደል? ያነዳል፣ ፓወር አለው። እግዚአብሔር ቀናይ አምላክ ነው ይላል። ለራሱ ይቀናል አለ። ታዲያ ለራሱ ከቀና ለምን አይገለልም? ምን አገባህ? ለሙሐመድ እቆማለሁ፣ ለታቦት እቆማለሁ። ድስኩራ የ6 ዓመት ልጅ 54 ዓመት ሆኖ ሰውየው የ6 ዓመት ሊያሳድጋ ነው ሊያገባን ነው እንጂ እሱ እኮ ነው። እኔም ግራ ገባኝ። እንዴ የት ነው? የት ሀገር ነው? የት አካባቢ ነው? እንዴ የእውነት ከነ ይህ ሰው ነው ብላችሁ ታስባላችሁ? ኧረ አውሬ ነው። በጣም ሲገርማችሁ ደግሞ ማን እንደሆነ ብታውቁ ደግሞ በጣም ይደንቃችኋል። መሐመድ ነው፣ ነቢዩ መሐመድ። አሁን እሱ ሲሆን እንዲያጣ እናት ተባዳች እናት ተባዳች። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለቆያችሁ በልዑል እግዚአብሔር ስም አመሰግናለሁ። ኦርቶዶክሳውያን የእናንተ እርዳታ በጣም ያሻናል። ምክንያቱም ቪዲዮዎችን እየለቀቅን ሪፖርት እያደረጉ እያስወረዱ ስለሆነ ቪዲዮዎቹን ዳውንሎድ እያደረጋችሁ እንደ ማስረጃ አስቀምጡልን፣ ኢንቦክስም አድርጉልን። የሰራነውን ቪዲዮም መልሳችሁ ኢንቦክስም ማድረግ ትችላላችሁ። ለምን ለእኛ እንደ ማስረጃ ይቀመጥልናል። እንግዲህ ለእናንተም ይጠቅማችኋል። ለእህት ለወንድሞቻችሁ ሼር አድርጉላቸው። እንዲሁም ከእፎይ ጎን ልንቆም ይገባል። ሁላችሁ እንግዲህ እኔ እፎይ እያላችሁ ኮሜንት ላይ ጻፉልኝ። ምክንያቱም ከእፎይ ጎን መሆናችንን ድምጻችንን ልናሰማ ይገባል። በእነሱ በኩል ሲሆን ችግር የለውም። እንግዲህ እንደሰማችሁት ነው። መድኃኒታችንና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ላይ አፋቸውን ሲከፍቱ እንግዲህ ሲጸዳዱ ለእነሱ ችግር የለውም። ኦርቶዶክሳውያን አባቶች አልጠየቁም ተብሎ ምንም ዝም ተብሎ ሲሰደብ የእስልምና ቤተ እምነትን አንዱም አካል ወጥቶ አልገሰጸም። የራሱ ልጆች የኛ አባቶች ሴት አክሊል እንደው የወደቀ ስጋ የለበሰ ለብሳለች ብሎ በተናገረበት ላይ እንግዲህ እንደሰማችሁት ነው። እነሱ ወጥተው በኢኦቲሲ ላይ ዘግበው ነበር። አሁን ወዴት አሉ? አያችሁ ምን ያህል መንግስት ከመንግስት ስር የሆኑ እንዲሁም ደግሞ ቤተክርስቲያኗን እያቆረቆዛት እንደሆኑ መርጦ አልቃሽ መሆናቸውን በዚህ ልናይ ይገባል። ስለዚህ ልንጠይቃቸው ይገባል። ቤተክርስቲያን ሉዓላዊነቷን እንድትከበር ያድርጉልን።